በጣም እናመሰግናለን ዶክተር አብዲ። ብዙ ችግሮችን በዚህ ላይ አንስተናል። አንድ ግልጽ የሆነ ነገር ዛሬ አሁን ዶክተር አብዲም የተናገረው ዘርዘር ባለ ጉዳይ ከሶማሌ ክልል ቢሆንም የህዝብ ድምፅ እንዳልተሰማ ነው፣ ህዝብ እንዳልተሳተፈ ነው በአገዛዙ ላይ። ህዝብ ፍጹም መንግስትም ቢሆን አንዳንድ ሰዎችን ይመለምልና ወደ መንግስት አስገብቶ ይሄው ህዝቡ አለበት ይላል። እዛ የገቡትም ደግሞ ከገቡ በኋላ የህዝብ ተወካዮች ስላልሆኑ የመንግስት ተጠሪዎች እንጂ ተወካዮች ስላልሆኑ ህዝብ አልተሳተፈም ነው። ይሄ ዞሮ ዞሮ ወደ ፕሮፌሰር መሳይ ነው የሚሄደው። አሁን የሚቀሩን 20 ደቂቃዎች ናቸው። እዛ ላይ ረዘም ያለ ሳይሆን አጠር ያለ መልስ እንድትሰጡኝ የምፈልገው 5 ደቂቃ አድርገን ነው ቢሆን ኖሮ ሰፊ ውይይት ጊዜ ይኖረናል። ግን አንድ የተወሰኑ ጥያቄዎችን አቀርብላችኋለሁ ለእያንዳንዳችሁ። ፕሮፌሰር መሳይ የሆነ አንድ በዚህ በመልስ ነው፣ ይሄ ፍልስፍናዊ ነው ያልኩትም ይሄ ስለ ሲንተሲስ ነው እርስዎ የተናገሩት። ሲንተሲስ አልተገኘም፣ ሲንተሲስ ያስፈልጋል ብለው እንደው በአንድ በኩል ደግሞ ያው ፕሬዚደንትም ያስፈልጋል ሲሉ ቀደም ብዬ ነው የጻፍኩት ብለዋል። ያው ኢትዮጵያ አንድ ፕሬዚደንት አላት። አሁን እሱን አይደለም ልጠይቆት የምፈልገው ካለው ረጅም ልምድ ይሄ ሁሉ አሁን የሰማ ነው የፍትህ መዛባት፣ ብዙ ጭፍጨፋ ተደርጓል። አሁን ተነግሯል፣ እዚህ ላይ ተነግሯል። ጭፍጨፋው በስቷል። አሁን የሶማሌውን ከድሮ ጀምሮ ብዙም አንሰማም ነበረ። መጽሐፍም ጽፈው በአማርኛ የጻፈው አሉ። የዚህ የባቡር መንገድን በሳተ ጊዜ ከተማ ሁሉ እንደተጨፈጨፈ ተናግረናል። ጭፍጨፋ ሞልቷል ኢትዮጵያ ውስጥ ጭፍጨፋ። ዮሐንስም በትግራይ ያለውን ተናግረሃል። ጭፍጨፋ የቆየ ነገር ነው በኢትዮጵያ ውስጥ። ሀገረ መንግስቱ ሲገነባ አላለቀም። ግን አንዳንድ ጊዜ ሀገረ መንግስቱ ሲገነባ ፕሮፌሰር መሳይ ጦርነትና አመፅና ጭፍጨፋ ሀገረ መንግስትን በመገንባት ውስጥ ያለ ነው ይባላል። ወይ የኢትዮጵያ ግን አያልቅም። ሀገረ መንግስቱ ተመልሶ አያልቅም። የኢትዮጵያ ጭፍጨፋ፣ ደም ማፍሰስ አያልቅም። የሚያልቅ ከሆነስ ለእርቅም ለመቀራረብም ምን አይነት ጀስቲስ? አሁን ይሄ ፊሎሶፊካል ከሆነው ኢቲካል ከሆነው ነገር እንዲመልሱልኝ ነው እንጂ ወደ ዝርዝሩ አንሄድም። ነገሩ ይሄ ነው። የኢትዮጵያ አላልቅ አለ። ይሄው በዛ። አሁን እዚህ ብዙ ተነገረ። ሀገረ መንግስቱ ተሰርቶ አያልቅምና ነው ጭፍጨፋው የማያልቀው። መረጃ ራሱ ሰለባ የሚሆንበት፣ በቅድም ጸዳለ እንድትናገር መረጃ ራሱ ሰለባ የሚሆንበት፣ ጭፍጨፋ የሚጨፈጨፍበት መቼ ነው የሚያልቀው የኢትዮጵያ ለማለት ነው የፈለግኩት። በአጭሩ ይንገሩኛ ፕሮፌሰር። አዎ ትክክል ነው ያልከው። አዎ ሀገር ሲገነባ ጦርነት ያለ ነው። ብዙ ሀገር ውስጥ አይተነዋል። ዩሮፓ እንደውም ዋና ዲፋይን የሚያደርገው ምን ነው ቢባል ጦርነት ነው። ግን የምናየው ደግሞ ያ ሁሉ ጦርነት ሆኖ እነሱ የሆነ ደረጃ ደርሰው አሁን በዲሞክራሲ ይተዳደራሉ። እኛ ግን ምንም መፍታት አልቻልንም። በየጊዜው አብዮት ወይም ለውጥ ይመጣል። በቃ ለውጥ አመጣው ይላል። ግን ስናየው ያው ነው፣ ደጋግሞ ያው ነው፣ ጭቃ ውስጥ ነው እና በሽታ አለ። ቅድም እንዳልከው አገሪቷ ታማለች። ይህ ምንም ጥርጥር የለው። ግን እንግዲህ ከዚህ ከተለያየ የከሸፉ ሙከራዎች ምንድነው እየተማርን ያለ ነው? ምክንያቱም አየን፣ ደርግም መጣ፣ ያው ተናገረ፣ እኩልነት ምናምን ተባለ፣ ያው እናውቀዋለን ምን እንደሆነ። ኢህአዴግም መጣ፣ ያው እሱም ስለ እኩልነት አወራ፣ ምን እንደሆነ። አሁንም ያለው መንግስት እንዲሁ ነው። እና በጣም የሚገርመኝ ነገር
ያለ ኢትዮጵያ ውስጥ የተጀመረው ቤዚካሊ ፖለቲካ ውሸት ማለት ነው። ማጭበርበር፣ ማታለል ሁሉ ዋና ዓላማውን ደብቆ ስለ ዴሞክራሲ ነው የሚያወራው። ግን ዓላማው ሌላ ነው፣ ዘረፋ ነው እና የበላይ መሆን ነው። ምንድነው ያቃተን? አንዱ ይነሳል፣ እሺ ይላል፣ ለውጥ አመጣው ይልና ለውጡ የኔ ነው ይልና ያን ለውጥ ወስዶ ወደ በላይነት ይለውጠዋል። ያኔ እንደገና ህዝቦች ይቃወማሉ፣ ጭፍጨፋ ይመጣል። እንደገና ደግሞ ትንሽ ጋቢልና እንዲሆነ ለውጥ ይመጣና ከዛ ደግሞ ትንሽ ሳይቆይ ያው እንደዛው ነውና እኔ በእውነቱ ቅድም የቲክ ነው ስትለኝ አለ አንድ ነገር። ይሄ አገር እኔ አሁንማ ምን ደረጃ ላይ ደርሷል? ውሸት ማታለል ያዋጣል የሚል ደረጃ ላይ ደርሰናል። እንግዲህ የምናቆመው እኛ ነን። ቅድም ሚዲያም ተብሏል፣ የሚዲያም ሮል ተጠቅሷል እና ውሸትን እንደ ውሸት ማጋለጥ እና አንዱን ቅድም ከጸዳለ ጋር እኔ እንደው ያለኝ ጥያቄ እንደው አንሳ ብትል አንደኛው ሚዲያው ወይም የሚዲያ ሰዎች የሚመሩበት ኤቲክስ አለ ወይ ማለት ይሄ ነው ሚዲያ የሚባለው፣ ይሄ ነው ፕሮፌሽናሊዝሙ፣ ይሄ ነው የምንከተለው ግብረ ገብ እንትን እና ዓላማ ብለን በዛ ላይ ነው የምንሰራው ወይስ እማየው ነው አሁን እንዳለ ከሁሉ ቦታ ወገናዊነት ነው? አንድ እንትን ወገኑን ነው በቃ የሚረዳው፣ ሚዲያ ብሎ ያወጣል፣ ያንን ነው የሚረዳው እና ብዙ ስህተት ይደረጋል፣ ይጨመርበታል እና እንግዲህ በሽታውን ካወቅን መፍትሄው ነው የሚለው። ግን ችግሩ ሁላችንም መታመማችን ነው። እንግዲህ ጤነኛ ሰው የለም መሀላችን። እንዴት እንደሚገኝ መፍትሄው በጣም አስቸጋሪ ነው እና ግን እንትን እንበል እስቲ አሁን እንግዲህ እኔ ሁሌ የማምነው ነገር አለ። ጫፍ ላይ ስትደርስ መውደቂያ ሲመጣ አንድ ነገር ላይ ትቆናጠጣለህ እና ከዛ እንደገና ገደል ውስጥ ገብተህ ቢሆን እንደገና መውጣት ትሞክራለህ እና ይሄ ከዚህ በስተቀር ጫፍ ላይ ደርሰናል። ገደል ውስጥ እንደው አንድ እግራችንም ገደል ውስጥ ገብቷል እና ከዛ እንውጣ ብለን ታይዘን እጅ ለእጅ ታይዘን ሙከራ አድርገን ራሳችንን ማደስ ያለብን ይመስለኛል። እንደውም ሪቢልዲንግ ስንል ራሳችን ነው መጀመሪያ እንደው ሪቢልድ ማድረግ ያለብን ከውስጣችን። በእውነቱ እኔ እሱ ነው እና የለም እንዴ መዋሸት ነውር ነው። ቤዚክ ኤቲክስ አሁን ለምሳሌ በየጊዜው ሰው ይገደላል፣ ድሃ ይባረራል፣ ይፈናቀላል። በፍጹም ይሄ ሁሉ ነው ያለው መሰረታዊ ኤሌመንታሪ ኤቲክስ እንደባይ አንድ ሰው ያለው ሰው የሆነ ህሊና ያለው ሰው እንዴት ያደርጋል? እንዴት ባለው ህዝብ ብዛት ያለው ድሃ እና ያለው በቃ ከድሃም በታች የወደቀ ህዝብ ላይ እንዴት ነው አንተ አሁን የሚሰራውን ብልጽግና ምናምን እያልክ የምታወራው? እና ምንድን ነው? ስለዚህ በእውነቱ ያለንበትን የደረስንበትን እንትን እስቲ አደጋ እንመልከትና ሜቢ ሳልቬሽን ከዛ ይወጣ ይሆናል።